በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 14 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 14 ቀን 2394 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የዛሬ ዝግጅታችንን የምንጀምረው ማነው አገር ወዳድ በሚል ርዕስ በቀረበ ሀተታ ይሆናል። ከዚያም የደነቆሩ ዘረኞች መደዴ ፖለቲከኞችና ቢጠቅሙ ትዝታዎች በሚል ርዕስ ከሐማቱማ የቀረበውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የምክክር ኮሚሽኑን አስመልክቶ በዛሬው ዕለት ልናደርገው የነበረው ቃለ ምልልስ በችግር ምክንያት ባለመተላለፉ ከፍ ያለ ይቅርታ እንጠይቃለን። ማን ነው ሀገር ወዳድ? ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ጽሑፍ በወሳኝ ታሪካዊ ወቅቶችና መታጠፊያዎች ላይ መጠየቅ ያለበት ጥያቄ ነው። ማን ነው አገር ወዳድ? አገርስ ምንድናት? ማን ናት? ማን ነው ኢትዮጵያዊ? ዛሬ እነዚህ ሁሉ መልስን የሚሹ ሆነው ተገኝተዋል። ኢትዮጵያን ራሷን የፈጠራ ወሬ ናት፣ 100 ዓመት የሞላም ታሪክ የላት፣ ኢትዮጵያዊነትን የተጫነብን መርገም ነው የሚሉ በጥላቻ ያበዱና ለባዕድ ያደሩ ጠባቦች ፈልተዋል። ሀገራችን የልዩ ልዩ ሃይማኖት ተከታዮች የጋራ ሀገር መሆኗንም የረሱና ጽንፈኝነትን በየአቅጣጫው እያስተጋቡ ሊሸነሽኗትም የሚፈልጉ አሉ። ሌላም ኢትዮጵያ ግን አንድ ናት። ህብረ ብሔርነት ጌጧና ጥንካሬዋም ነው። ትምክህተኞችና በተለይም ጠባብ ገንጣዮችን ማቸነፍ ከቻል ለዘመናት ራሱን ኢትዮጵያዊ ብሎ ኢትዮጵያን አገሬ ብሎ ተሳስሮ የቆየም ህዝብ አለ። ይህ የማይካድ ታሪክ ነው። በወያኔና መሰሎቹ የሚፋቅ ታሪክም አይደለም። በመሆኑም አገር ወዳድ ስንል ጎጥ አፍቃሪ ማለት ሳይሆን ኢትዮጵያን የሚወድ ማለታችን ነው። ማን ነው ታዲያ በሐቅ አገር ወዳድ? የኢትዮጵያን ጥቅም ለባዕድ አሳልፎ የሰጠ አገር ወዳድ አይደለም። ይህም አገዛዞችን ብቻ ሳይሆን ለባዕድ ቅጥረኛ ሆነው አገርና ህዝብን የሚጎዱትንም ይመለከታል። የዛሬውን ጸረ ህዝብ ካለፈው ሲያወዳድሩ አንዳንዶቹ ያለፈውና የወደቀው ፋሽስት ቢያንስ አገር ወዳድ ነበር ይላሉ። ይህ ከባድ ስህተት ነው። የሀገርን ህዝብ ለአረመኔ ጭፍጨፋ ዳርጎ አገርን እወዳለሁ ማለት ዘበት ነው። ለመስኮብ ተገዢ የነበረው አገዛዝ አንድ ትውልድ በላይ መትሮና ጨፍጭፎ በአጠቃላይ አገሪቷንም ጎድቶ ለወያኔ ሰለባ ሰጥቷታል። አገሩን ሳይሆን ስልጣኑን ያፈቀረ አረመኔ ተጫውቶባት ፈርጥቷል። የዚህ ስራ አጀሌዎችም ጥፋታቸውን ሳያምኑ በዘንድሮ የትርምስ ፖለቲካ መድረክ ላይ አገር ወዳድ በሉን ብለው የሚንጫጩት ሰሚ ሊያገኝ የሚገባው አይደለም። አገሩን የሚወድ ህዝቧን አይጎዳምና ነው። አገሩን የሚወድ በህዝብ ላይ የፈጸመውን ወንጀል አምኖ ንስሐ ይገባልና ነው። ለሀገርና ለህዝብ ተግተው የሚታገሉ ኃይሎችን የሚጎዳ ሊያፈርስ የሚጣጣርና የሚከፋፍልም አገር ወዳድ አይደለም። ሚናው በተጻራሪ ነውና አገሩን የሚወድ ዜጋ ለሀገር የሚታገሉትን ድርጅቶች ይረዳል እንጂ እንዲጠናከሩ ይጥራል እንጂ ሊከፋፍላቸው፣ ሊያጠቃቸው፣ ሊያጋልጣቸውና ሊበታትናቸው አይነሳም። ምንኛ አገሬን ወዳታለሁ ቢልም የሚታመን አይሆንም። የሀገራችንን ክንድ ያላላልና እንዲዳከም ያደርጋልና ይህ ሚና ደግሞ ለሀገርና ህዝብ ጠላት የሚረዳ መሆኑ ግልጽ ነው። በአሁኑ ወቅት በታጋይ ድርጅቶች ላይ የተቀነባበረ አሉታዊና አፍራሽ ዘመቻ እየተካሄደ ነው። ድርጅቶችን መውቀስና በሂስም እንዲታረሙ ማድረግ ተገቢ ሆኖ ሳለ ድራሻቸውን ለማጥፋት መረባረብ ግን የተለየ ነው። አገር ወዳድነትን ይጻረራል፣ ለወያኔ ይጠቅማል። ጠበቅና ጠረቅ ያለ ምርምር ሲደረግም ሁሉም ሳይሆኑ አብዛኛዎቹ አፍራሾች ደግሞ ወይ ከወያኔ ወይ ከጸረ ኢትዮጵያ ባዕድ የሚያስተሳስራቸው በገንዘብ የተጎነበነ ገመድ አለ። አገር ወዳድ አገሩን በጎጥ ሆነ በሃይማኖት አይከፍልም።
ጭራሽ የሚታሰብ አይደለም ማለት ይቻላል። የወያኔ ቁንጮ መሪዎች ኢትዮጵያን አምርረው ስለሚጠሉ ሊገነጣጥሏት ወስነው ተንቀሳቀሱ። በህዝብ መካከልም ክፍፍልንና ብጥብጥን አነገሱ። በዚህ እርኩስ እንቅስቃሴያቸው ሌሎች አልሻሻል ያሉ ጠባቦች ሲያጅቡ ቆይተዋል። የህዝብን ኢትዮጵያዊነት ክደው መገነጣጠልን በብሔረሰብ ሆነ በሃይማኖት ደረጃ የሚሰብኩ በምንም መመዘኛ አገር ወዳድ አይደሉም። ኢትዮጵያን የሚወድ ዜጋ ለአንድነትና ለዲሞክራሲ የሚታገል ይሆናል። በህዝብ መካከል ጥላቻን ሳይሆን ታሪክ የሚያውቀው ህብረትና ፍቅር እንዲጠነክርም ይጥራል ማለት ነው። ኢትዮጵያ የሁላችን ሀገር ናት። ድሃ ሀብታም ተባል የጋራ ሀገር አለን። በመሆኑም ነው በሀገራችን ፍትህና ዲሞክራሲ ይስፈን ስንል የምንታገለው። የተወሰኑ ሰዎች ብቻ ሀገር እንዳትሆን ማለት ነው። ለዚህም ነው ሀገር ወዳድነት ደግሞ በሰፊው ኢትዮጵያ ህዝብ መቆምን የግድ የሚለው። አብዛኛው ኢትዮጵያዊ በሀገሩ የሁለተኛ ደረጃ ዜጋ ወይም ዘላለማዊ ተጨቋኝ እንዳይሆን መፈለግና እኩልነትና ዲሞክራሲ ለሚሰፍንባት ሀገርን መታገል ያስፈልጋል ማለት ነው። ኢትዮጵያ በጥቂቶች እንድትበዘበዝ የሚመኝ አገሩን አይወድም፣ ለሀገራችን ብሩህ ቀንን አይመኝላትምና። ሀገር ወዳድነት ተግባራዊ እንጂ አፍአዊ አይደለም። ሀገሬን እወዳለሁ፣ ኢትዮጵያዊ፣ ኢትዮጵያ ሀገሬ ወዘተ ብለው ራሳቸውን በሰንደቅ ዓላማችን ጠቅልለው የሚጮሁ ጥቂቶች አይደሉም። ቃልና ልብ ቃልና ተግባር ግን የሚገናኙ አይደሉምና ችግር አለ። በየበዓሉ አገሬ ብሎ የሚጮኸው ከዚህ ባሻገር ግን በትግሉ ሜዳ ከቶም የሚገኝ አይደለም። ለዘፈንና ጭፈራ አለሁ የሚለው ዜጋ ቁጥርና የተቃውሞ ሰልፍ ሲባል የሚመጣው ዜጋ ቁጥር ተመጣጥኖም አያውቅም ማለት እንችላለን። ስንት መቶ ሺህ ዜጋ ባለባት ዋሽንግተን ዲሲ የሚደረጉ ተቃውሞ ሰልፎች ሺዎችን ማስተላለፍ ችለዋልን? በቅንጅትና ህብረት በ1997 ዓ.ም የተሻለ ሁኔታ ቢታይም ዛሬ ያ የለም። ያውም ዜጎች በአገር ቤት እየተጨፈጨፉ ባለበት በጋራ በተግባር በትግል መሰለፍ ቀርቶ መከፋፈልና ሰማያትንም መሰነጣጠቁ መገስ መዝለፉ ሰፍኗል ማለት ይቻላል። የሌሎች አገር ዜጎች በሺዎች ቁጥር የፖለቲካ እስረኞች ይፈቱ ብለው ሲሰለፉ ይህን በእኛ በኩል እውን ለማድረግ አልታደልንም። በአገር ቤት ሙስሊም ኢትዮጵያውያን በሺዎች ሲሰለፉ ሌሎች ዜጎች በሺዎች ሆነው አላጀቧቸውም። በባዕድ ሀገርም የሙስሊም ዜጎችን ትግል በመደገፍ ሰልፍ ሲደረግ ለምሳሌ በዚህ ላይ ለመገኘት ፈንታ የወያኔን ከፋፋይ ቅስቀሳ ተከትለው እስላሞች የተነሱ ሊያጠፉ ከጀርባቸው አጥቂዎች አሉ ብለው መለፈፍን መራቅን የመረጡም አሉ። ይህ ሁሉ ሀገርን መውደድ ሳይሆን አፍአዊ ሀገር ወዳድነት ነው፣ በተግባር ያልታጀበ። አገሩን ከልቡ የሚወድ ለሀገሩ ሕይወቱን ለመሰዋት ወደ ኋላ አይልም አትልም። በአሁኑ ወቅት በወያኔና በወንጀለኞች ገፋፊነት ቀደም ለሀገሩና ለሕዝብ ሕይወቱን የሰዋውን ትውልድ ማውገዝ ሰፍኗል። ያን መስዋዕትነትና ጀግንነት ማውገዝና ማስቸልቸል የአሁኑ ትውልድ የታሪክ አርአያና ምርኩዝ ለማሳጣት ነው። በዚህ ዘመቻ ግንባር ቀደም የሆኑትን ጨዋሪዎች ማንነት ስንመረምር ደግሞ ይህ ግልጽ ሆኖ ይገኛል። ወይ የወያኔ ደጋፊዎችና ቅጥረኞች ናቸው፣ አሊያም ደግሞ ባለፈው ጸረ ሕዝብ ሽብር ዋና ተካፋይ የሆኑና ወንጀላቸውን ሊደብቁ የሚጨረጨሩ ናቸው። የሁሉም ተልእኮ ግን ተረዱትም አልተረዱትም ለሀገር ብሎ መሰዋት ቂልነት ነው፣ ስህተት ነው፣ ስልጡን ፖለቲካን አለማወቅ ነው፣ ወይም በሌላ አነጋገር ፋራነት ነው በሚል ግለኝነትንና ፍርሃትን የሚሰብክ ነው። ራስክን አውጣ አገር ገደል ትግባ ስሜትን ሊያሰፍን ይጥራል። ይባስ ካለም ደግሞ ከሀገር ጠላት ጋር ተቃጽፈህ ሀገርህን ተቀራመት የሚል ይሆናል። ለቤት ለመሬት ለንግድና በአጠቃላይ ያውም ለማይሳካ ጥቅም በሚል ለወያኔ ማደርን ይሰብካል። እምቢኝ ለሀገሬን ይጻረራል ማለት ነው። ለዚህም ነው ያ ትውልድ ላይ የሚዘምቱ አገር ወዳድነትን የሚጻረሩ ሆነው የሚጋለጡት። በእርግጥ የዚያን ጊዜ ትግል አይገምገም አይወቀስ የሚል ድምዳሜ የለንም። ግን በጅምላ የታገለና የተሰዋን በአገርና ሕዝብ ፍቅር ተቃጥሎና ፍርሃትን አሸንፎ ሕይወቱን የሰጠን ትውልድ ማውገዝ በምንም ስሌት አገር መውደድና ለተሳካ ትግልም አዲሱን ትውልድ ማዘጋጀት አይሆንም። ለሀገር የታገሉና የወደቁትን መዘከር ለቀጣዩ ትውልድ ቀስቃሽና አስተማሪ ነው። ትውልድ የባንዳነትን ታሪክ እንዲወርስ ከተደረገና በዚያ ወኔው ከተሰለበ ከተጠቃ ለሀገር መቆም አገር ወዳድ መሆን ይሳነዋል። ይህ ደግሞ ለነወያኔና ለጸረ ኢትዮጵያ ኃይሎች ሁሉ ሲሳይ ነው። አገር ወዳድነትም ከሁሉ በፊትና በላይ አገሬ ብሎ ሞት አይፈሬ ሆኖ በተግባር መሰለፍን ይጠይቃል። ወያኔ 22 ዓመት የጨፈረብንና ሊቀጥልብንም የቻለው በራሳችን ድክመት ነው። መከፋፈሉ የዚህ ድክመት ዋና ነጸብራቅ ነው። አገር ወዳድነቱም የልብ ተግባር አለመሆኑ ሌላው ነው።
ከልብ ሕይወቴ ለአገሬ ብለን ብንነሳ መለስተኛ ቅራኔዎችን መፍታትና በጋራ ለአገር መታገል እንችላለን። በውስጣችን የሚርመሰመሱትን ጸረ ትግል ትሎችም ማስወገድ ቀላል ይሆንልናል። ማን ነው አገር ወዳድ? ኢትዮጵያ እማማ ብሎ የሚዘፍነው ሳይሆን ለኢትዮጵያ ሊሞትላት የተነሳው ነው። ለኢትዮጵያ በሐቅ የሚታገለው ነው። ሕዝብንና ድርጅቶችን የማይከፋፍለው ነው። ጸረ ወያኔው ኢትዮጵያዊ ነው። ጸረ ወያኔ ትግላችን ይፋፋም። ድል ለኢትዮጵያና ለሚታገሉላት ልጆቿ። የደነቆሩ ዘረኞች መደዴ ፖለቲከኞችና ቢጠቅሙ ትዝታዎች ገሃማ ቱማ። እትብቱ ተቆርጦ ካረፈበት ምድር የሰው ልጅ ካልኖረ ከራሱ ሕዝብ ጋር ምን መቅኖ ያገኛል ያገር ልጅነቱ በተዛባ ዕድሜ ከራቀ ከናቱ። ኃይሉ ገብረ ዮሐንስ ገሞራው። በነሐሴ 1961 ዓመተ ምህረት አንድ DC-3 አውሮፕላን 7 ሆነን ጠልፈን ወደ ሱዳን ስንገባ በቅርቡ ወደ ሀገራችን እንመለሳለን የሚል ጽኑ እምነት ነበረን። ጊዜ አልፎ ነቃፊዎችና አዋራጆች ሲፈሉ አንድ የፈረንጆቹ ሰላይ የነበር ግለሰብ እኛን ያቀለለ መስሎት የጠለፉት አውሮፕላን እኮ እንቁላል የሚጫንበት ነው ብሎ ተችቶ አስቆን ነበር። ይህን ውዳቂ ግለሰብ ደርግ ጊዜውን ጠብቆ ሰደድን ሰርገህ ልትገባ ሞከርክ ብሎ ገሎታል። ቁም ነገሩ ግን ያጼውን ስርዓት ማክተሚያ መሆኑን ማወቃችንና ነጻ በሆነች ኢትዮጵያ ለመኖር ተስፋ ማድረጋችን ነው። ግን አልሆነም። ወደ ኢትዮጵያ ምድር ተመልሰን በትግራይም ጎንደርም ጎጃምም ልንታገል ብንችልም ለውጥ መጥቶ በአገራችን ልንኖር አልቻልንም። አለፈለት ቢባልም ቢሾፍበትም የአገራችን ወጣት ዛሬ ለአስከፊ ስደት ተዳርጎ በቦሳሶ፣ የመን፣ ሊቢያ፣ ጣሊያን ድንበር ላምፓዱሳ በአሰቃቂ ሁኔታ እያለቀ ነው። ለዚህም ነው የገሞራው ቀጣይ ግጥምም ሲያጅበን እስከ ዛሬ የቀጠለው። ክንፍ የለኝ ሆኜ እንጂ ክንፍማ ቢኖረኝ መቼ አስችለኝ ነበር እኔ አንቺን ሳልጎበኝ፣ መቼ አስችለኝ ነበር እስከ ዛሬ ድረስ ያቺ ውድ አገሬን ሳላይና ሳልደርስ። ገሞራውም ለአገሩ ሳይበቃ በባዕድ አገር ሞቶ በኢትዮጵያ ግን ሳይፈልግ ሊቀበር ሆኗል። ሌላ ራሱን የቻለ ታሪክ። ባጭሩ ያሰብነው ዓላማ አልሆን ብሎ ቢዘገይም ቃል ኪዳናችንን ሳንክድ እነሆ እስከ ዛሬ በትግል ላይ አለን ባመጽ ለማለት በሙሉ አፍና ድፍረት የምንነሳውም ባያሌ ድለላ ሳንሸነፍ ችግርና መከራ ሳይፈታን ትግል መቀጠል በመቻላችን ነው። ያን ጀግናና ታጋይ ትውልድ ከልቡ ለአገሩና ወገኑ ቆሞ ለጋ ሕይወቱን የገበረውን ሁሉ ዛሬ የሚያወግዙትን የሰው አሳማዎች መስማት መገደዳችን ደግሞ ያስቆጨናል። ለቀጣይ ትግላችንም ነዳጅ ሆኖ ስናይና ዛሬም ወጣቱ አይ ተስፋ ቆርጧል፣ በዲቪና ላሙዲ ተሸንፏል ሲባል ለውድ አገሩ መስዋዕት ሊሆን ተነስቶ ሲተካን መደሰታችን ደግሞ አልቀረም። ሆኖም አለን ባመጽ አዲስ ስርዓት እስኪታነጽ የሰማዕት ደም ፍትህን አግኝቶ እስኪታበስ ማለታችንን ግን አላቆምንም። ዛሬ ይህን ማንሳት ግዴታ የሆነው የደረስንበት የታሪክ ወቅት ዳግም እንደገና በአገርም ውስጥ ሆነ በደጅ ክንፍ አልባ መብት አልባ በአገራችን ባዕድ ተፈናቃይ ስደተኛ እንዳንሆን ነው። ለሶስት አራት ዓመታት የሕዝባችን ትግል ተፋፍሞ ወያኔን ሊያስወግድ አምሮ እየገፋ ነው። በዚያው ልክ ደግሞ ወያኔና ጭፍሮቹ ይህን ትግል ሊያደናቅፉ በመዋደቅ ላይ ናቸው።
ማን ያሸንፋል ግብግቡ በደም ታጅቦ በወገን ደም ታጅቦ በመካሄድ ላይ ነው። ጎርፉ ሲመጣ የመዘጋ አይጥ ከየጉድጓዱ ብቅ ይላልና የምናውቃቸው ሆኑ አዳዲስ አይጦች ጥርሳቸውን አግጠው ብቅ ብለውብናል። ፈሪ ተለይ ነጋሪት ተጎሽሞ ማን አገር ወዳድ አርበኛ ማንስ ቡከን አስመሳይ ታጋይ መሆኑም እየታየ ነው። ግና ሕዝብ በቃ ብሎ ተነስቷልና የወሳኝ ለውጥ ጊዜ በየተሬው ፈንጥቆ አለው እያለን ነው። በገዛ ቤታችን ባይተዋሮች ሁነን ኑሮ ተባለና ይኸው እኖራለን፣ ይህን ሁሉ መዓት ባናት ተሸክመን ሲል ገሞራው ያማረረውን ሕዝብ የማሰለቸን በቃን ብሎ በማመጹ የወያኔ የውድቀትና መቀበሪያ ቀን መጣው ተቀበሉኝ እያለን ነው። አቤት ልንል ስንነሳ ግን ጋሬጣ እየጣለን ድላችንን ስንቀማ ቆይተናል። ያኔ በዚያ ጎህ ባልቀደደበት ዘመን ለትግል ስኬት አስፈላጊ የሆነው ድርጅት ምስረታ አዲስም ከባድም ሙከራ ነበር። ወደ ውጭ ሀገር አውሮፕላን ጠልፈን ልንሄድ ስናቀድ አውሮፕላን ላይ ወጥቶ የሚያውቅም ውጭ ሀገርንም ያዩ አንድ ወይም ሁለት ነበሩ። መውጣት አስፈላጊ ሆኖ የተገኘው አንድም የተማሪውንና የሕዝባችንን ትግል ለማስተጋባት ሲሆን በዋናውና ሌላው መንገዱ ደግሞ በውጭ ለትጥቅ ትግል ተደራጅቶ ለመመለስ በሚል ነበር። ከኛ ቀጥለው ሌሎች በወለጋ በኩል ወደ ሱዳን ወጥተው ኢህአፓም ሆነው ተመልሰው ታግለው የተሰውም ቆየት ብለውም የተውንም ነበሩ። ነዋለልኝ ጌታቸው፣ ማርታና ሌሎችም የጠለፋ ሙከራ አድርገው መረጃው በደረሰው ጨካኝ መንግስት ተገድለዋል። የገዳዮቹም ማንነት ምስጢር እንዳልሆነ ይታወቃል። ሕይወታቸውን ገብረዋልም። የኛን እርምጃ በተመለከተ ብዙ ተብሏል። አብዛኛው ሐሰት ነው። አንድ ለፎ ማዕቀውን ሲጽፍ ከምዕራብ ጀርመንና አልጄሪያ ኤምባሲ ተመሳጥረው ያደረጉት ነው ብሏል። የሁለቱ ሀገሮች ጎራ ተጻራሪ እንደነበርም አላሳሰበውም። ሌላው የተቃዋሚ ድርጅት መሪ ነኝ ባይ ቱሪናፋ ደግሞ ጠለፋውን ያካሄዱት ከኛ አስፈቅደው ነው ሲል ቀጥፏል። የሀገራችን አውሮፕላን ከሱዳን ወደ አዲስ አበባ ተመልሷል። ለነገሩ ሰርቀው አገር ጎዱ ያሉንም ነበሩ። በካርቱም ኮበር እስር ያሉ ኢትዮጵያዊ ሌቦች ግን ከሰረቁ አይቀር አውሮፕላን መስረቅ ነው እንጂ ትምህርት አገኘን ብለውም አድንቀውናል። ያተረፍነው ለ6 ወር በቡሪ ፖሊስ አካዳሚ እስርና ከሱዳን ወደ አልጄሪያ መባረር ቢሆንም ላቀድነው በር ከፍቶልናል። የአፄው መንግስት መልሱልን ሲበዛም ካልተመለሱም ለስብሰባ ካርቱም አንመጣም የሚል አቋም ሲነገርም ሱዳን ወደ ቻይና፣ መስኮብ፣ ምስራቅ ጀርመን ሊልከን ቢያማርጠንም ሁሉም ጋር አንሄድም፣ ግባችን በሱዳን ወይም አካባቢው ቆይተን መደራጀትና ትጥቅ ትግል መጀመር ነበርና በጊዜው ተራማጅ የነበሩት የሱዳን መኮንኖች ገዢዎች ሊመልሱን ባይፈቅዱም በፖሊስ አጅበው ወደ አልጄሪያ ሰደውናል። አልጄሪያ የቃል አብዮተኛ የተግባር አምባገነናዊ አገዛዝ፣ ዘረኛ ዜጎችም የበዙባት መጥፎ ስደት። ያም ሆኖ የታሰበውን ድርጅት ለመመስረት ባስከፊ ችግር አልፈን በሚያኮሩ ወጣቶች በአገር ውስጥም በደጅም ትብብር እውን ልናደርገውም ችለናል። በጋራ ጥረትና ልፋት ይህ የራሱን ትረካና ዝርዝር ይጠብቅ እንበልና ዋናው ቁም ነገሩ ግን ለአገር ተብሎ ከተነሱና ከቆረጡ ብዙ ማከናወን መቻሉ ነው። እኛም ሆን አብረውን የተሰለፉት የነበራቸው ርዕዮት ቢኖራቸው እምነታቸው፣ ትግላቸውና ሰልፋቸው ለኢትዮጵያና ለደሃው ጭቁን ሕዝቧ ነበር። በሃይማኖትና ዘር ሳንከፋፈል ልንሰለፍ የቻልነውም በጋራ የምንወዳትና ልንሞትላት ዝግጁ የሆንላት ኢትዮጵያ ስለነበረችን ብቻ ነው። የአገር ተምቾች ዛሬ ያን ትውልድ በአገር አጥፊነት ሊከሱ ሲውገረገሩ ያውም ብዙ መቶ ሺህ ለጋ ሕይወትን አጥፍተው
በጉዲሰማ ጆሮ የምናልፈው ብቻ ሳይሆን ያን የጀመርንባቸውን ትግል እንድንቀጥልባቸው ሞራልና ግፊት ሰጥቶናልና ጸንተን እንታገላቸዋለን። በክልል ተበልቶ እርስ በርስ ሊናከስ ተነስቶ የነበረውም ለአንዲት አገር ኢትዮጵያ የተሰዋነውን ከቶም መቼም ሊወቅሰን የሚችል አይደለም። ያኔ ለትግል የተነሳነውን ሁሉ በልዩ ልዩ ምክንያት የሚያወግዙ በፊትም ነበሩ፣ ዛሬም በአሰቃቂ ደረጃ ፈልተዋል። የሚተቹን ጥፋታችን ባልሆኑ ጉዳዮችና ክስተቶች ነው። እኛ አመጽ ብለን አልተወለድንም። ወደ አመጽ የገፋን የነበረው አልሃሪ የአጼ ስርዓት ነው። እነ በላይ ዘለቀን የሰቀለውና ምድረ ባንዳን የሾመው አጼው የነመንግስቱና ገርማሜ ንዋይን የመፈንቅለ መንግስት ሙከራ በአሜሪካ ድጋፍ አክሽፈው ከዚህ ሙከራ ግን ትምህርት ቀስመው ለውጥ ለማምጣት ፈቃደኛ ቢሆኑ ኑሮ የእሳቸውም የሥርዓታቸውን መጨረሻ የተለየ ይሆን ነበር። ዛሬም ለምሳሌ ወያኔ በግፉና በዘረኝነት በመቀጠሉ ሕዝብ እምብኝ ብሎ ሊያመጣበት ለሚችለው አሰቃቂ እልቂት ተጠያቂ ራሱ ነው። ጥፋቱ የወያኔ ነው። የካቲት አብዮትን የጠራ የአጼው ስርዓት በመሆኑ የዜጋ ግዳጃቸውን ሊወጡ በተገደሉ ተራማጆችና ወጣቶች ላይ ውግዘት መከመሩ ፋይዳ ቢስና ከታሪክ ሂደትም የተጣላ ይሆናል። እንዳልካቸው መኮንንም የጥገና ለውጥ ሊያሰፍን ሲሞክር ሰራተኛው ሕዝብ በጠቅላላ ስራ ማቆም አድማ ይቅርታ ጊዜ አልፏልና ወገድ ያለውም አለ ምክንያት አልነበረም። ከዚህ ተያይዞም ሊነሳ የሚገባው ደግሞ ያለን የነበረን ስርደገምድልነትና ጭቆና የለም ማለቱ ችግርን የሚፈታ ሳይሆን የሚያባብስ መሆኑ ነው። የአጼው ስርዓት የፊውዳል ስርዓት ነበር የሚለውን ሊክዱ የከጀሉ የታሪክ ላጲሶች ብቅ ማለታቸውንም በአሁኑ ጊዜ እየታዘብን ነው። ጭሰኝነት፣ ገባርነት፣ ምርትን ለባላባቶች ማስረከብ እና በድህነት መማቀቅ መቼ ታይቶ ሊሉ የተነሱትን መቼም ታውረዋል ብንል የለሆሳስ ንግግር ይሆናል። ሐቁ ሌላ ነውና የአርሶ አደሩ ዓይን ያወጣ የመበዝበዝና መሰቃየት ሁኔታ ለአርሶ አደር አመጾች መፈንዳት በደቡብም በጎጃምም ምክንያት ከመሆኑ ባሻገር መሬት ላራሹን አብዮታዊ መፈክርም አድርጎታል። ፀሐይ የሞቀው ሕዝብ ሁሉ የሚያውቀው ሐቅ ነው። ብሔራዊ ከበርቴ የሚባል መደብ ሊከሰት ታግዶ አቀባባይና ቀጥረኛ ከበርቴዎች ተፈልፍለው ሰርቶ አደሩንም ሕዝብ መብት ነፍገው ሲበዘብዙና ሲያስበዘብዙ እንደነበርም የሚረሳ አይደለም። የደቡብ ጢሰኛ አርሶ አደር ላይ በሃይማኖትም በብሔረሰብም ደረጃ ጭቆና እንደነበረበት የማይካድ ሆኖ ሳለ ዛሬ ዓይናቸውን ጨፍነው ይህን ሐቅ የሚክዱት ደግሞ ዛሬ በዚህ መስክ ላለው ችግር ከፍተኛ አስተዋጽኦ አድራጊና አሁንም ችግር ፈጣሪ ሆነው ይፈረጃሉ። እነዚህ ሐሳዊዎች የሰለጠኑና ያወቁ መስሏቸው ኢትዮጵያዊውን የኔ ቢጤ ልጅ ዋለልኝን ሊያወግዙ ቢጥሩም ዋለልኝ ለዩኒቨርሲቲ ትምህርት ሳይበቃ ያኔ ደራሳ ይባሉ በነበሩት በሜጫ ቱለማ፣ በኦጋዴን ጭቆና ይወገድልን ትግሎች ብቅ ብለው ባፈናም በግድያም እንደተጠቁ የምናውቀው ነው። እነ መንግስቱና ገርማሜ ንዋይ ወዘተ ሲሰቀሉ፣ እነ ማሞ መዘምር ሲገደሉ የተማሪዎቹ ሚና ምን ነበር? ማነውስ ግድያውን የፈጸመው? የኤርትራ ነጻ አውጪ ግንባር የትጥቅ ትግል በ1960 ዓመተ ምህረት ሲጀመር ዛሬ የሚወገዙት ተማሪዎች ሁሉ ነቅተው መሬት ላራሹ ብሎ ለመሰለፍም ብዙዎች አልደረሱም ነበር። ጭቆና ነበረ፣ አሁንም አለ።
በሃይማኖት የነበረው ልዩነት እንዲወገድ ክርስቲያኑም ሳይቀር ሙስሊሞቹን አጅቦ በየካቲት 66 ታግሏል። የሌለን ጭቆና አለ ብሎ ተሰልፎ ሕይወቱን የሚገብር ያበደ ሰው አልነበረም የለምም። ሙስሊም ዜጎች ወያኔን ይኸው ለ5 ዓመታት ወጥረው የሚታገሉትና መስዋዕትነትንም የሚከፍሉት ለቀጣይ ኢትዮጵያዊ ትግል አርአያ የሆኑት በወያኔም የሃይማኖት ጭቆና ስለሰፈነ ነው። የአሰቦት ፍጅት፣ የአዲስ አበባ አንዋር መስጊድ፣ የአደባባይ ኢየሱስ ጎንደር ግድያዎችን ማስታወስም ይበቃል። የባህታዊ ፈቃደ ሥላሴን መገደል፣ የሙስሊም ምዕመናን መሪዎች መሰዋዕትና ወደ ቅሊንጦ ዝዋይ መጋዝ፣ የዋልድባ ቀሳውስት ላይ ግድያና ስየል መፈጸሙ፣ ይህ ሁሉ የለም አልነበረም ሐሰት ነው የሚለን ወያኔ ብቻ ከነጭፍሮቹ ነው። አሁንም ቢሆን መብቴ ተረገጠ የሚለውን ሕዝብ ማዳመጥና ፍትህና እኩልነትን ለማስፈን በጋራ መታገሉ እንጂ ጭቆና የለም ብሎ መካዱ ለኢትዮጵያ አይበጃትም። የመከራችን ሌሊት ሊያልቅ ሲቀርብ የደነቆሩ ዘረኞችና መደዴ ፖለቲከኞች ለባሰ ጥፋት ሊዳርጉን ደፋ ቀና ማለታቸውን ቀጥለዋል። የሰሞኑ የክህደት ልምዱ የአባይ ፀሐዬ ተዘጋጅተናልና እንጨራረስ ንግግር የሚያስታውሰኝ ካለ የሚፈታ ከተማ አዋጅ ቢነግሩበት አይሰማን ነው። አባይ ፀሐዬ ጠንቅቀን በምናውቀው በወያኔ ታሪኩ ልክ እንደመለስ ጓድ ያላቸውን ሳይቀር የመክዳትና የፈሪነት ታሪክ ነው። የኢትዮጵያን ሕዝብ ከሃዲዎችና ፈርጣጮች ለገንጣዮች አጋልጠው እንዳስጠቁት ብናውቅም ወያኔ የኢትዮጵያን ሕዝብ የሚያሸንፍበት አቅምም ሁኔታም የለም። ሕዝብ ተባብሮ በወያኔ ላይ እስከተነሳ ድረስ ወያኔ ኃይል ያለውም ይተናል። የመገንጠል ቅዠቱም ቅዠት ይሆንበታል እንጂ አይጠቅመውም። እልቂት ይሁን ከተባለም ማን እንደሚያልቅ በዘረኝነት ላልታወረው ሁሉ ግልጽ ነው። የማይድን በሽተኛ የሆነው ወያኔ እንደ አጼ ልብነ ድንግል ጦር አምጡ ብሎ ቢማጸን የሚታደገው ማንም ወይም ባዕድ የሚያገኝ አይሆንም። የሩዋንዳ አይነት እልቂትን ጋብዞ ታሪካችንን ሊያቆሽሽ ቢጥርም የሚሳካለት አይሆንም። እንዳይሳካለት ግን በወያኔ ወጥመድ ውስጥ ነጋ ጠባ ዘው የሚሉትን መደዴዎች መምከር የግድ ነው። ቢመከሩ አልሰማና ትግሉን እያንደፋረሱ ያሉ አላዋቂ ሳሚዎች መበርከታቸው የሚካድ አይደለም። በእነዚህና በወያኔ ቅጥረኞች የባዕድ ተቀጣሪዎችና የለየላቸው የስልጣን ጥመኞች መሃል ልዩነት አለ። ከሃዲና ቅጥረኞችን ለመምከርም በጊዜ ከህዝብ ይቅርታ ጠይቁ ውጭ ጊዜ አናጠፋም። ደጋግመን አሳስበናቸዋል። የወያኔ አባሎችና ተለጣፊዎች ሳይቀር ከወንጀሉ ጎራ ከወጣችሁና ወደ ህዝብ ፊታችሁን በደግና በሐቅ ካዞራችሁ መገናኛ ቦታ አናጣም ስንል ቆይተናል። አሁንም አላቋረጥንም። ፍትህን ማየት ያቃተውን ጠቅላይ ሚኒስቴር ተብዬ በአስመሳይ ወይም በከተሜዎች አነጋገር ፎርጅድ ኦሮሞ ለምሳሌ ወርቅነህ ገበየሁ ሆነ ሌላ ለመተካት መከጀል ጉልቻ ቢቀያየር ወጥ አያጣፍጥም ነው። ቀደም ብሎም እንደ በረከት አይነቶቹ አስመሳይ አማሮች ተለጣፊ ቡድናቸውን ይዘው የት እንደደረሱ አይተናል። እስረኛ ፈታን ባሉ ማግስት አስቸኳይ ጊዜ አዋጅ አውጆ መግደልም ማሰርም ጮሌነት ሳይሆን በራስ ላይ ጥፋትን ማውረድ ነው። ዋናው ትኩረታችን ያወቁ መስሏቸው የህዝብን ጎራ እንደ ደንባራ በሬ የሚያተረማምሱትን ይመለከታል። ተቃዋሚ ነን ብሎ በዚያው የወያኔን አቋምና ፍላጎት አስተጋቢ መሆን በወልቃይት ጠገዴ ጉዳይም ሆነ በድርድር ያስጠይቃል። የህዝብን የሙት ከተማና ሌሎችንም አድማዎች ተጻሮ ወይም ለመከፋፈል ሲንደፋደፉ መገኘት
ስህተተኛ ያደርጋል። ጉዲ ሰማ ጆሮ እነ ኢህአፓንም ጸረ አማራ ብሎ ለመክሰስ መፍጨርጨር፣ ያውም ከሳሾቹ በወጣቶች ላይ ወንጀልና ሽብር በማካሄድ የሚከሰሱ ሆነው ከመደዴነትም በላይ ተራ ቀጣፊ መሆን ነው። ወያኔና ጭፍሮቹ ነጋ ጠባ ሊያጃጅሉን ልንፈቅድላቸው ከቶም አይገባም። ወርውረው ቢስቱት ያልጎዱት ይመስለዋል የተባለውን ሞኝ ሆነን ሁሌም ለወያኔ ሰለባ መሆናችን መቆም አለበት። በተለምዶ አነጋገር እርቅ ያልፈለገን ገበሬ ንጉሥ አያስታርቀውም ይባላል። እርቅና ስምምነት ሲጠየቅ የነበረው ሕዝብ ከእንግዲህ በቃኝ ብሎ ባለበት እርቅ ብለው የሚዳክሩትንም ከመደዴ ፖለቲከኞች እንጨምራቸዋለን። ገሞራውን ያስታውሰኛል። አጥፍቼው ልጠፋ ከነቃም ሊያጠፋኝ፣ ደሙን ተዋህጄ ጉልጥምቱን ልልሙጥኝ፣ በክስተቴ ገዘብኩ ለመኖር ካልበጡኝ፣ ብልጡማ አስጠጋም ምናልባት ሞኝ ባገኝ። ደርግ ሊወድቅ ሰሞን አንዳንድ ሞኞች በቀቢጸ ተስፋ ተውጠው ለምንስ ኢሳይያስ በአዲስ አበባ መሪ አይሆንም ብለው ሲጠይቁ ተደምጠው ነበር። ኢሳይያስም ባልደረባዎቹም አንዳንዶቻቸው ውልደታቸው ከወደ አድዋ ትግራይ ቢሆንም ለዓመታት ግንጠላ ኤርትራ ብለው ታግለው ከመቅጽበት አንድ ጠዋት ኢትዮጵያዊ ሊሆኑ አይችሉም፣ አይታሰባቸውም። ቢከጅሉም ተከታዮቹ እሺ አይሏቸውም። ወያኔዎች በትግራይ የበላይነት የሚያምኑ ጸረ አማራ፣ ጸረ ኢትዮጵያ በመሆን የሸበቱ ዘመን ያሳለፉ ናቸውና የደነቆሩ ዘረኞች ናቸውና ዛሬ ሊለወጡ መጠበቅ ይወድቅልኛል በሚል በሬን እንደተከተለችው ቀበሮ ከመሆን አያልፍም፣ አይሆንም፣ አይከሰትም። ያንኑ ዘረኝነታቸውን እስከ መጨረሻው በጎስቋላ በቅሎም ላይ ሆነ በከርካሳ ባሊላ ሊነዱ ነው ምኞታቸው። የዘንድሮ ሞኞች ደግሞ ወያኔ አደብ ገዝቶ ከህዝብ ሰምሮ ላለውና ለመጪው ቀውሱ መፍትሄ ሲፈልግ ይታያቸዋል። በጎ ገጽታ አሳየን ባሉ ማግስት በግድያው ሲቀጥልና አዋጅ ሲያሽጎደጉድ የሽግግር መንግስት አይታሰብም ሲል ሊማሩ ሊነቁ ያልቻሉ አሉ። በዚያ ተሰባስበው ጥረን እንጂ ጌታው ሊሉት ተዘጋጅተዋል። በወያኔ ቢሶ ሊጠራቸውም ሊሰማቸውም ከቶ ዝግጁ አልሆነም። እሰየው ብንል የሚፈረድብን አይሆንም። በቅድሚት አጫውቶ በድህሪት ዝመቶ ከፊት አጫውተው ከኋላ ዝረፈው ወያኔዎች በሚገባ የሚያቆተረው ሆኖ ቆይቷል። የማይሆንን ነገር ይሆናል ብሎ መታከቱ የአገርን ጉዳይ የሚመለከት ከሆነ ጉዳቱ ከፍተኛ ነው። የይቻላል ይሆናል ሜዳ እንደ ፎገራ ሊሆን ቢችልም ሐቁ ሲከር ደግሞ ሽሮ ሜዳንም አያክልም ማለት እንችላለን። ለዚህ ነው ወያኔ ያፈና አዋጅ ሲያውጅ ይኸው የምናውቀው ወያኔ ይህ ነው ብለን ስንቆይ ግን አደብ ገዛው ህዝብን አዳመጥኩ ሲል ምንድነው ይህ ጉድ? የምናውቀው የደደቢቱ ዘረኛውና አውሬው ወያኔ አይደለም ብለን የተናገርነው። ተመክሮ አስተማሪ ነውና ወያኔን ከምስረታው ጀምሮ በቅርብም በሩቅም በውስጡም ካዩትም ከሰማነውም ሁሉ የምናውቀው ነንና ለኢትዮጵያ ስለቆም ከናጋሮቹ ወግቶን ደም ተቃብተናልና የጓዶቻችንና ብዙዎቹን ደብዛ እስካሁንም አጥፍቷልና ስለ ወያኔ ምንም ቅዠትና ድንግርግር የለንም። መጥፋቱ ብቻ ነው መፍትያችን። የግብረ ስየልን ክብረ ጭካኔ ጥሶ ያለፈው ወያኔ ይዟቸው ኢሰብአዊ ስቃይን የተቀበሉ እስረኞችን ተመክሮ ማጤኑ ራሱ የወያኔን ጭራቅነትና ፋሽስትነት ገልጾ የሚያሳየን ነውና የኢትዮጵያ ሕዝብ አዲስ ልብስ እንጂ ድሪቶን አይፈልግም። ሳልቫጅ መሪዎችን አይፈልግም። በተግባር አይተናቸው ምንም ጥቅም ሊሰጡ ሳይችሉ ቆይተውና አልፎም አገርን ጎድተው የከረሙትን እንደገና ወደ ስልጣን ቦታ ልናመጣቸው መታሰብ የለበትም። ውራጅ እንዲለብስ ሕዝባችን አልተፈረደበትም። ትላንት የት ነበሩ ስንል በደም ሲጨማለቁና አገርን ሲያስለቅሱ እንደነበሩ እያስታወስ እንደገና ግዙን ጨፍሩብን ልንላቸው አይገባንም። የቀይ ሽብር ወንጀለኞችን፣ ነፍሰ ገዳይ ወያኔዎችን፣
ሰብዕናቸውን መርካቶ የሚያወጡ ከሃዲዎችን ልናዳምጥም ሆነ መድረክ ልንሰጣቸው መታሰብም የለበትም። ለዚህም ነው ወያኔ እገሌን አንስቼ በእገሌ ልተካነኝና ትግሉን አብርዱልኝ ሲል ወግድ የምንለው። እሳት ካየው ምን ለየው? ገሞራውን እንደገና ልጥቀስ። ጎርፍን ተገናርጎ እቡይ ዋናተኛ ጨዋ መስሎ ገብቶ ውስጠ ተንኮለኛ እችላለሁ ብሎ ያሻጋሪ አታላይ አርክሶ አጣላ ከኑሮ ሊያለያይ። ይህ አይነቱስ ታንኪር ደባ አይደለም ወይ በወርሃ ማዕዶት የበቀለን ጉዳይ? ሕዝብ ለፍርድ ሲመኛቸው፣ ታሪክ ለትቢያ ሲያጫቸው ተመልሶ በስልጣን ቦታ ላይ ቁጭ እንዲሉ መፍቀድ የለብንም። እገሌ እውነትም ያመራር ችሎታ አለው። 27 ዓመት ከወንጀል አውድማ ከርሞ ባለፈው ሰሞን ወያኔን ወቀሰ፣ ደመቀ፣ አብይ ለሕዝብ ቆመ ወዘተ የሚባለው ሁሉ አሳፋሪ ነው። የዘወትር ጅሎች ናቸው ያሰኛል። ይህ ደግሞ አገር ትግላችን የሚጠይቀው አቋም አይደለም። በዚህ ረገድ የኢትዮጵያ ምሁሮች ሚና በተለይም በውጭ ሀገር ያሉት አጠያያቂ ከሆነ ቆይቷል ማለት እንችላለን። ሁሉም አለማለታችን ግልጽ ነው። ሕዝብን በመከፋፈል እርኩስ ዘመቻ ላይ ያሉ፣ ጸረ ወያኔን ማዕቀብ ለማደናቀፍ የሚጥሩ፣ ለባዕዳን ያደሩ፣ አገር ወዳድ ድርጅቶችና ሰማዕትን የሚዘልፉ፣ በአጠቃላይ ለወያኔ ያደሩትን ማለታችን መሆኑ ግልጽ መሆን አለበት። በሀገራችን ኢትዮጵያ የረጅም የነጻነት ትግል ጉዞ ወጣቶች ምሁሮች ከፍተኛ ሚና ነበራቸው፣ አሁንም እንዳላቸው እያሳዩ ነው። ሙሶሎኒና ግራዚያኒ የሀገራችንን ምሁራን ፈጅተዋል። ወጣት አርበኞች ራሳቸውን ጥቁር አንበሳ ብለውም ለለውጥም ለሀገር ነጻነትም ተሰውተዋል። የተራማጅ ተማሪዎችን ዴሞክራሲያዊ ትግልና የከፈሉትንም መስዋዕትነት ከየካቲት 66 አያይዞ መጥቀስ የሚቻል ነው። ደርግ የሚሉት ጭራቅ በህዝብ ላይ ሲመጣም ወጣቶች በኢህአፓ ጎን ተሰልፈው ለሽብርም ለነጻ እርምጃም ተዳርገዋል። በትጥቅ ትግልም ከፍተኛ መስዋዕትነትን ከፍለው አኩሪ ታሪክን አስመዝግበዋል። ወያኔ ለስልጣን ሲበቃ ጸረ ኢትዮጵያዊ ቡትሮስ ጋሊ አዲስ አበባ ሲመጣ የሀገርን ጥቅም አስቀድመው ወጣቶች ደማቸውን በትግሉ አፍስሰዋል። ኢያግ ሲመሰረትም ጫካ ገብተው ወያኔን ተፋልመዋል። ወያኔን ከ5 ዓመት ጀምሮ በሙስሊሙ የመብት ትግል ሆነ በጎንደር፣ ጎጃም፣ ወሎ፣ ሐረርጌ፣ ጅማ፣ ወልዲያ፣ አምቦ፣ ወለጋ ወጣቶች ትግሉን አፋፍመው ቀጥለው ወያኔን አንገዳግደው ወደ ውድቀቱ መርተው አቅል አሳጥተውት እንደ እብድ ውሻ እንዲጮህ አድርገውት ሊሸኙትም ተዘጋጅተዋል። አኩርተውናል ብንል ማጋነን አይሆንም። ከዚህ ላይ የጎደለና በአሁኑ ጊዜም በጣም አሳሳቢ ሆኖ የምናገኘው አንድ ክስተት ደግሞ በአብዛኛው የትግራይ ወጣቶችና ምሁራን ንዑስ ከበርቴዎች በዚህ አገር አድን ሰልፍና ተቃውሞ ላይ አለመገኘታቸው ነው። ገና ከጠዋቱ በበኩላችን የትግራይ ሕዝብ የጭቆናውን ተረፍ መረፍ ተረፍራፊ በማግኘት የሕዝብ ጠላት ሆኗል ይል የነበረውን ፍረጃ አንቀበለውም ብለን በገሃድ ቆመናል። በተያያዘም ወያኔ ሻዕቢያ ብሎ ዜጎችን በእብሪትና ኢፍትሃዊ መንገድ ከሀገር ሊያባረር ሲነሳ ተቃውመነዋል። በትግራይ ሕዝብና በወያኔ መሃል ልዩነት መኖሩን ጫና በመስጠታችን እናንተማ ያው ትግሬዎች ስለሆናችሁ ነው ተብለንም ነበር። የትግራይ ምሁሮች በአብላጫው የወያኔ ትምክህትና ዘረኛነት ሰለባ ሆነው ከሌላው ኢትዮጵያዊ ተነጥለው ሲቆሙ፣ በዘር ቆጠራ ሲሰማሩ፣ ተጨፍነው ሕዝብን ሲያስቀይሙና የትግራይን ሕዝብ ለአደጋ ሲያጋልጡ ይህ አቋምና አካሄድ ወደ ጥፋት እንደሚወስዳቸው ደጋግመን አሳስበናል።
እንበለውና ክሱና ዘለፋው ግን ከመርሃችን ፈቀቅ አላደረገንም፣ አቋምም አላስቀየረንም። ወያኔ ሶማሌውን በኦሮሞው ላይ በማስነሳትም ምን ያህል ደም እያፋሰሰ መሆኑን አይተናል። በዚህ ረገድ ጽንፈኛነትን የማንንም ብሔረሰብ ቢሆን የሚያራግቡትን ኢትዮጵያን ትጎዳላችሁና አቁሙ እንላቸዋለን። ጽንፈኛነትን በጽንፈኝነት፣ ዘረኛነትን በሌላ ዘረኝነት ልንተካ መነሳቱ ለኢትዮጵያ ጉዳት እንጂ ስርየትን አያመጣም። ለዚህ ነው በህዝብ መሃል ክፍፍልና ጥላቻን ሊያስፋፉ የሚጥሩት ወያኔዎችና ሌሎች ጭፍሮቻቸውም ጸረ ኢትዮጵያ ናቸው የምንለው። አማራው ከኢትዮጵያ ይገንጠል የሚል ሸንካላ ጥሪን ያስደመጡ የመቀሌ ውላጅና ምልምል አስመሳይ አማራዎችንም አልሰማንም። በተያያዘም የወያኔን መሰሪና ጭካኔ የተሞላበት ስልት ሁሉ ማየት እንገደዳለን። ወያኔ ገና ከጠዋቱ በሰርጎ ገብ ስራ ሙሉ እምነት የነበረው ነውና ይህንንም ካለቃው ከሻዕቢያ የተማረው ነው። የህዝብን ትግል ለማፈን ስለላና አደናጋሪ ፕሮፓጋንዳን በማሰራጨት ብዙ ጉዳት አድርሷል። ይህን ማድረጉ ወይም መሞከሩ በራሱ አስወቃሽ ላይሆን ቢችልም ራሱን መጠበቅ አለበትና የሚሞኝለት ሰው ማግኘቱ ግን ነው ችግሩ። የአንድ ብሔር ድርጅት ዋና መሪ ለምሳሌ የወያኔ ደህንነት የወር ደመወዝ ተከፋይ ተቀጣሪ ነበሩ። ጊዜ ያለፈበትን ቅጥረኛ አስሮ የመልቀቅና ወደ ህዝብ ጎራ ወደ ድርጅት ማስጠጋትን ወያኔ እየሞከረው ከአንዴም ሁለቴ ሳይሆን ከዚያም በላይ ተሳክቶለታል። ልደቱ የተባለውን ለምሳሌ በሰላይነት ቀጥረው ወደ ኢህአፓ ሊያስገቡት ብለው ሲያቀታቸው ወደ ቅንጅት በኢዴፓ ስም ከተው ጉዳት ማድረሳቸውን በቅርቡ አንድ የወያኔ ደህንነት አባል የነበር ነግሮናል። በጊዜው ይህን ሰው ተጠንቀቁ ብንል ቀንታችሁበት ነው ብለው ያወገዙንና ወያኔውን ያወደሱ ጥቂቶች አልነበሩም። ግለሰቡ ለይስሙላ ለወር ታሰረና ማንዴላ የሚል ቅጽል በወያኔ ገፋፊነት ተሰጥቶት ጉዳት አደረሰ። ጉዮ የተባለ የቦረና ተወላጅ የወያኔ ተቀጣሪ ሆኖ ግን ታስሮ ተፈታ በሚል ሽፋን ናይሮቢ መጥቶ ጃተኔ አሊን በክሮጽዮንን ተጠግቶ በሆቴሉ ሁለት የወያኔ ነፍሰ ገዳዮችን አምጥቶ አስገድሎታል። ሌላው ደግሞ ታስሮ የተፈታ በሚል ናይሮቢ እነ ኒማ ኖጎን ተጠግቶ በድንበር ያለን የስልጠና ሰፈር ሳይቀር ካየ በኋላ ወደ ወያኔ ከርቶ ጦር አምጥቶ ሰፈሩን አስደምስሷል። ዛሬም በዚህ አይነት በየድርጅቱ የተሰማሩትን አጥፊዎች ማንነት ለሚመለከታቸው ድርጅቶች ብንጠቆምም ጆሮ ዳባ ብለው እንዳሉ የሚታወቅ ነው። የጠላትን ጥቃት ለመከላከል እጅ አጥፎ ከመጠበቅ ይልቅ ጠላትን ሰርጎ ገብቶ ተንኮሉን ማወቅና ማክሸፍ ስምሪት ራሱን የቻለና በደርግ ጊዜም በድርጅት ደረጃ በስራ ላይ የዋለ ነው። ጽንፈኞች የሚያደርሱት ጉዳት ግልጽ ሆኖ ሳለ ጽንፈኝነትን ወያኔ ራሱ እንደሚያበረታታ የምናውቀው ሲሆን ሌሎች ደግሞ በይፋ አማራን ረዱ ለሚሉት ወፈፊዎች ሁሉ መድረክ ሲሰጡ ቆይተዋል። ካምፓላ ኡጋንዳ በነበርኩባቸው ዓመታት የወያኔ የኬንያ ኤምባሲ የጸጥታ ኃላፊ የነበረ ግለሰብ አሁን በውጭ ጉዳይ ሚኒስቴር አዲስ አበባ ይሰራል። በካምፓላ የነበረን አንድ የኢትዮጵያ ምግብ ቤት የኢሃፓ ንብረት ነው ብሎ በመጠርጠሩ በምግብ ቤቱ በአሳላፊነት ይሰራ የነበረን ወጣት ስደተኛ ልጅ መልምሎ እንዲሰልለን በቀጠረበት ጊዜ በመኪና ከከተማ ውጭ እየወሰደ የሰጠው ስልጠና ትዝ ይለኛል። ልጁ ልቀጠር ወይ ብሎ ሲጠይቀን አዎንታዊ መልስ ሰጥተን የወያኔንም ክፍያ ለስደት ኑሮው እንዲያውለው ነግረነው የወያኔ ወሬ አቀባይ ሆኖ ቢያንስ ለዓመት ሰርቶ ነበር። ወደ ስልጠናው ስመለስ ወያኔ የነገረው አንደኛ እነማንን መሰለል እንዳለበትና ከውጭ ሀገር ወደ ምግብ ቤቱ የሚመጡትን ሰዎች ስም ማወቅ፣ ሁለተኛ ድርጅቶች ሆኑ ቡድኖች ገንዘብ አዋጣ ሲሉት በኋላ ይተካለታልና በሚገባ እንዲያዋጣ፣ ሶስተኛ ጸረ ወያኔ ብቻ ሳትሆን በአቋምህ ጸረ ትግሬ ሁሉ ሆነህ መገኘት አለብህ የሚል ነበር። ጽንፈኞች የሚቀፉኝ ለዚህ ነው ብል አንዱ ምክንያት ነው። ነገሮችን በኃይል ወጥረው የሚንደገደጉ ብዙውን ጊዜ ተልእኮ እንዳላቸው ከቅርብ ጊዜ ወዲህ ተግ ያሉትን የአማራና ኦሮሞ ጽንፈኞች ሚና ማጤኑ ይበቃናል።
ከኛም በላይ ጸረ ትግሬ ለአሳር እያሉ አማራና ክርስቲያኑን መጨረስ ነው ሲሉና ከወያኔና ተለጣፊዎችም ጋር መተቃቀፍን ሲሰብኩ እየተደመጡ ነው። ዋናው ስራቸው ግን አገር ወዳድ ድርጅቶችን ማራከስና ህዝብን እርስ በርስ ማጋጨት ሆኖ ይገኛል። በሌላ በኩል ወደ ራሳችን ተመክሮም ስንመለስ ኢህአፓን ጣዖት ወይ ታቦት ያደረጉት ወደ ቀቢጸ ተስፋው ለመግባትና ለመጨቅየትም የመጀመሪያዎቹ ነበሩ ማለት እንችላለን። የኢትዮጵያ ወርቅ ልጅ ገሞራው ሲተች የጻፈው ወደሚቀጥለው ይወስደኛል። ለውጥ አለ ይሉናል ሰማን እንጂ አላየን፣ ባላገር እኛ እንጂ እንዳለነው አለን፣ ሙቀጫና ወፍጮ ቁናና እንስራ እያላገጡብን። ኢኮኖሚው አደገ ተመነደገ ይላሉ። ልፈፋቸውንም የዓለም ባንክና የአሜሪካ መሳሪያ IMF ያስተጋባሉ። ወያኔ የምዕራቦቹ መናጆ ነውና ያዳንቁታል። የአንድ ሀገር ኢኮኖሚ አደገ ተመነደገ ሊባል የሚችለው የሕዝብን ድህነት እየቀረፈ ብዙሃኑን ለብልጽግና ሲያደርስ ነው። አገር በተጨባጭ ለሕዝብ በሚጠቅም ይዘት ሲያድግ ነው። መብራት አልባ ውሃ አልባ ግም ህንጻ ሲሰራ አይደለም። ቀለበት መንገድ ሰራን በሚል መመጻደቅ ሲሰፍንም አይደለም። የሀገራችን ብርቅዬ ልጆች መንገድ አዳሪ ሆነው የከተማ ባቡር ሰራው በማለትም አይደለም። ለመሬታችን ለባዕድ ሲሸጥ ሲሰጥ አይደለም። ለተራባ አንጀት ጥይት የሚሰጥበት አገር መሆንም አይደለም። የተወሰኑ የትግራይ ተወላጅ አዜቦች የሚሊዮን ዶላሮች ባለሀብቶች ሲሆኑ ማየት አይደለም። የስቃይና የድህነት ኑሮ ዕጣ ክፍላችን ሆኖ ሲያጅበን ቆይቷል እንጂ ለውጮቹ የሚታየው እድገት ብልጽግና ለኛ እንደተሰወረ አለ። ላም አለኝ በሰማይ። የኛን ችግር የምናውቀው እኛ ብቻ ነን። ወደ ሐቅና ታሪክ መለስ ብለን ስንቀኝ ደግሞ የነበረውና የሚወሸከተው ከነበረው ተቃራኒ ሆኖ እናገኘዋለን። ወያኔ ሆነ የፖለቲካ መደዴዎችና የታሪክ በራዦች የሚያቀርቡት አይን አውጣ ቅጥፈት ሆኖ በገሃድ ይታያል። ፋሽስቱ መንግስቱ ንግግር ብሎ በሰፊው በአሃዝ ሲያደነቆረን የሚታመን ቢሆን ኑሮ አገራችን በዴሞክራሲም በብልጽግናም ተጥለቅልቃ ነበር። ሟቹ መለስ ኢትዮጵያ ብሎ መጥራት ቢተናነቀውም በሁሉም አቅጣጫ አይኑን በጨው አጥቦ መዋሸቱ ቅንጣትም አልከበደውም ነበር። የኢኮኖሚ እድገት ሳይሆን ጣራን የበጠሰ የኑሮ ውድነት ሰፍኖብን እንደከረመ ገፈት ቀማሹ ሕዝብ ያውቃልና የፈረንጅ የተጭበረበረ አሃዝ አያደናግረውም። ችግሩን የሚያውቀው ሕዝብ ይኸው አሁን ድህነቱና ስቃዩ መብት አልባነትና በገዛ አገሪ ተገዢ ተጨቋኝ መሆኑ ሰለቸኝ ብሎ ተነስቶ ታሪክን መጻፍ ማጻፍ ተያይዟል። የነ አዜብ ድሃነን አገሪቷን አልዘረፍንም የምጸት ሳቅ አሳቀው እንጂ አላሳሳተውም። አገራችንን ስናስመልስ ሀብታችንም ተመላሽ መሆኑ አይቀርምና ትኩረታችን ወያኔን አስወግዶ አገርን ማስከበር ማስመለስ ላይ መሆኑ አስፈላጊ ነው። ይህም የጋራ ትግላችን ህዝብ ተያይዞት ያለው ትግል በጀመረው ሀዲድ ላይ መጓዙን ይጠይቃል። አሁንም በዘር በክልል ትግሉን ከፋፍለው የግልና ውሱን ጥቅማቸውን ሊያሟሉ የሚጥሩ አሉ። የጋራውን በተከፋፈለ ለመተካት ኢትዮጵያ ያለውን ወደ ጎጥና ብሔረሰብ ደረጃ ለማውረድ ህብረት የተባለውን የድርጅትና ቡድን ፉክቻ እንዲተካው ለማድረግ ገና ከደይኑ አልወጣንምና ጠርጣራ ሆኖ መቆምን ግድ ይላልና መዘናጋትን አሽቀንጥረን መጣል ማስወገድ አለብን። ወያኔ ለእርቅ ሲለመን አሻፈረኝ ብሎ ለዓመታት አላግጧል። አሁንም አልተቀየረም።
ከባልሽ ታረቂ ቢሏት ልመና መሰላት እንደተባለው ነው። ወያኔን ሰላምና እርቅ ሲሉት የተፈራ መስሎት አበየብን። ለውይይት ከውጭ የመጡትንም አስሮ ከርቸሌ አወረደ። ይህንን አጢኖ በጉንጭ አልፋ ድርድር ለመድከም ከመንደርደር ይልቅ ጸረ ወያኔን ትግል ማፋፋም አስፈላጊ መሆኑን በተደጋጋሚ ተገልጿል። እርቅ ደም ያደርቅ ይል የነበረው ሁሉ እርሙን ማውጣት ተገዷል። ከግባችን ለመድረስ ህብረት ያስፈልገናል። ይህን ጥረት የሚያደናቅፉትንም ማግለል፣ ማቸነፍ ይጠበቅብናል። ህብረት አስፈላጊነቱ ወያኔን ለመጣል ብቻ ሳይሆን ከወያኔ ውድቀት በኋላም ህዝብን ወሳኝ የሚያደርግ የሽግግር ሂደትን እውን ለማድረግም ነው። አንድ ድርጅት የሚፈነጭበት ሳይሆን ሁሉም አገር ወዳድ ድርጅቶች ተሰባስበው የሚመክሩበትና ዋናውን ውሳኔ ለህዝብ የሚተዉበት። ከዚህ የተለየ ሽግግር ሊታየን አይገባም። አሊያማ ወያኔ ያጠመደብን የብጥብጥ ፈንጂ ሁላችንንም ለጥፋት ይዳርገናል። ህብረት ወያኔን ለማስወገድ፣ ህብረት ለዲሞክራሲያዊት ኢትዮጵያ ሽግግር። ወሳኙ ዛሬም ቢሆን ነገ ህዝብ ብቻ ነው። ገሞራው ኃይሉ እንዳለው ወጋ ወጋ አድርጎ እዚያም እዚህ ምድር የኔም ሆነ ያንቺ ግዴታ እኮ ነበር ማንም የጣለውን እንደገና ማጠር። ወያኔን እናውድም።